ኮማንደር በየኑ በቁጥጥር ስር ዋለ። አዲሲቷ የሴቷ ኮማንደር ንግስት በቁጥጥር ስር ልታውለው ችላለች። የተሳሳተ ሁሉ መረጃ ሲሰጥ የነበረው ኮማንደር በየኑ አሁን ላይ በሁሉም ላይ ወንጀል ሲሰሩ የነበሩት ወንጀሉን ተከታትላ በቁጥጥር ስር እንዲውል አድርጋለች። ንግስቷ አሁንም እንደቀጠለች ነች። ወደ አቶ ተፈራ ጋር በመሄድም አቶ ተፈራንም ወረቀት ብሰጠው እኔን የተሳሳተ መረጃ ነው የሰማሽው፣ ስለዚህ በጣም አጣሪ፣ እኔ ማለት የድሆች አባት እንጂ ወንጀለኛ ሰው አይደለሁም ሲላት ለንግስቷ ለኮማንደር ንግስት መልስ ሰጣት። እሷም ስላንተ አስሬ ስምህን ሲጠራ ነበረ፣ ስለዚህ አንተም የወንጀሉ ተባባሪ አለመሆንህን እንዴት እናውቃለን ብትለውም እኔ የድሃ አባት ስለሆንኩኝ በገንዘብም ሆነ በምን ስረዳው ነበር። በእርግጥ በኋላ ነው የሰማሁት ሰውየው ወንጀለኛና በእጁ ብዙ ወንጀሎች ያለበት ነው ሲሉ እኔ የአገሩ ደግ ሰው ስለሆንኩኝ ሰው ደህየሁኝ እንድሆንኩኝ ካለኝ አውጥቼ መስጠት ነኝ፣ አባ ስጠው ነኝ በማለት አቶ ተፈራ ለኮማንደር ንግስት መልስ ሰጣት። እሷም ባይዋጥላትም ሁሉንም ነገር እደርስበታለሁ በማለት መልስ ሰጠችው። እሱም በገንዘቡና በሀብቱ የሚተማመነው አቶ ተፈራ ይቺ ደግሞ በጣም ቀላል ነች፣ ወደ እኛ ትገባለች። አሁን ለጥቂት ዳጎስ ያለ ገንዘብ ስንሰጣት እሺ ጌታዬ ብላ ወደ እኔ በሙስና ትመጣና ከኔ ጋር መስራት ትቀላቀላለች። ታስታውሳለህ? ኮማንደር በየኑም እኮ እንዲህ ነበረ ገና ሲመጣ ያለው ወንጀለኛን የምቃወም እንጂ እንደ አይነት ስራ ምሰራ አይደለም። በሀብቱና በንብረቱ የሚተማመነው አቶ ተፈራ ዛሬ በና አቶ ለይኩን ቁጥጥር ስር ዋለ። ለጥቂት ጊዜም ቢሆን ለተወሰነ ሰዓትም ቢሆን አስረውት ሲደበድቡት ነበር። እሱ ግን ማንም አይነካኝም፣ እኔ ከመንግስትም ከሁሉም ጋር የምሰራ ባለሀብትና ታዋቂ የተባልኩኝ ነኝ እያለ በሚዲያ ላይ ጥሩ ሰው ሆኖ በቲቪ የሚያስተላልፈው ተፈራ ዛሬ ግን እጅ ተፈንጅ ተይዞ ነበር በእናቶ ለይኩንና በአቶ ሲምባ ማለት ነው። በዚህም ግን እሱ በየቦታው ሰዎቹ የሞሉትና በየስፍራው የእሱ ሰዎች ስለሆኑ በጣም የሚወደውንና የሚሳሳለትን ተሰማን በቁጥጥር ስር እንዲውል አስደርጓል አቶ ተፈራ። በዚህም የተነሳ እኔን ካለቀቃችሁ ለደቂቃም ለማይክሮ ሰከንድም አይቆይላችሁም፣ ቀረጣጥፈው ነው የሚጥሉት በማለት ያስፈራሩታል። እንግዲህ አቶ ለይኩንም ማንም ከኛ ቤተሰብ እንዲጎዳበት ስለማይፈልግ ሊፈታው ተገዷል። ለጥቂትም ቢሆን በቃ ምንም እንዳታደርጉት ተፈራን እንለቃለን በማለት አቶ ለይኩንም ለአጋቹ መልስ ሰጠ። ምክንያቱም ነገር ግን ፈጥነው ቢለቁትም ግን አቶ ተሰማ ግን አጋቹን ደብድቦ ነበረ ያወጣው። ነገር ግን ስልክ ባለመንሳታቸው ተፈራን ሊለቁት ችለዋል ማለት ነው። ንግስት የተባለችው እንግዲህ በትሁት ድራማ የምናውቃት ትሁት ዛሬ ደግሞ የኮማንደሩ ምትክ ሆና ወደ ኑሃሚን ድራማ ተቀላቅላለች። ንግስት ታደምማለች ማለት ነው። ንግስቷ ለሀቅና ለእውነት እየቆመች ትመስላለች። አሁን ላይ በሁሉም በሀቅ ላይ እንድትሰራ ሆና የተመሰረተች ትመስላለች። አሁን ላይ ወደ ተፈራ ቤት በማቅናትና ወደ አቶ ለይኩን ቤት በመሄድ ወንጀለኛ የተባሉ ሰዎችን በፍለጋ ላይና በቁጥጥር ላይ ለማዋል ቀን ከሌሊት እየሰራች ትገኛለች ንግስት የተባለችው ኮማንደር። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሚን የተሰኘው ተከታታይ ድራማ እንደቀጠለ ነው። ክፍል 161 በባለፈው ፓርት ላይ እንግዲህ አቶ ተፈራ በመኪና ላይ እየሄደ ሹፌሩም የእሱ ሹፌር የሆነው ከመንገዱ ላይ ገጭ ሲሉበት ነበረ። እናቶ ለይኩንና
አቶ ሲምባ ማለት ነው መስመሩን ሲይዙበት ሊጥለው ሲያንገዳግድ የነበረው። በዚህም የተነሳ ልታጋጨኝ ነው ምንድን ነው እያለ በጣም ሲጮህበት ነበር። እሱ ግን መንገዱን ስለያዙበት ነበር። ተፈራም እነኚህ ሰዎች በቃ አልላቀቀኝ አሉ። ምን አይነት ሰዎች ናቸው ጋር የተጋጠምኩት በማለት እነሱ እውነትንና ፍትህን ፊት ለፊት የሰውን ልጅ እንዲህ እያደረገ እናጋልጣለን፣ ሰሚ እንኳን ባናገኝ በራሳችን ጉልበት ተጠቅመን የምናደርገውን እናደርጋለን። የደሃ ልጆችን እንደዚህ እያደረገ ኩላሊት እያወጣ ስሙንና ዝናውን ግን የውሸት እያወራ በቲቪና ለሰዎቹ የድሆች አባት እየተባለ በሚገላቸው ሰዎች ላይ እያስወራ የሚገኘው አቶ ተፈራ አሁን ላይ ግን ያወቁበት ስራውን ሲምባና አቶ ለይኩን ማለት ነው ፊት ለፊት ተጋጥመውታል። በዚህም የተነሳ ጎትተው ይዘው ነበረ እንግዲህ ወደ ሆነ ቤት አግተው የወሰዱት። በዚህም አግተው ይዘው በሚሄዱ ሰዓት እንግዲህ ብዙ ነገሮች ሶስቱም ሲያደርጉት ነበር። በመጨረሻ ግን የሚያሳዝነው ነገር አቶ ተሰማ ሊያዝ ችሏል ማለት ነው። በየቦታው የእሱ ሰዎች ስለሆኑ እሱ ሲያዝ ወዳው የያዘው የእሱ የሾፌር የነበረው ተሰማን ነበረ። ተሰማን አግቶ እንግዲህ ሽጉጥ ደቅኖበት ነበረ። መጀመሪያ ስለ ራሱ እያወራ ተሻለ ዳንክ እያለ ደህና ስጋ ስላለኝ ድኛለሁ እያለ ሲያሾፍ፣ ከኋላ ግን መቶበታል የተፈራ ሰውዬ ማለት ነው። እንግዲህ ተፈራ ሲያዝ በጓደኛው በአቶ ለይኩን ጓደኛ በአቶ ተሰማ ነበር የተያዘ። ተሰማም ታግቷል። ይሄኛውም ተፈራ ታግቶ ትንሽ ሲደበድበው ነበረ። አንተ ጥጃ እያለው ነበር እንግዲህ ናሆምን ማለት ነው። ይሄን ሰውዬ ዛሬ በፍጹም አንለቅም እያለ እንግዲህ እየተበሳጨ የሚገኘው ናሆም ከድንገት ስልኩ ሲደወል እንግዲህ ያላወቁት አቶ ተሰማ ማለት ነው አቶ ለይኩን ተሰማ ተይዟል፣ ከሱን ሰውዬ ካለቀቀው ዛሬ ይሄን ሰውዬ በህይወት አታገኘውም፣ ስትለቅ ነው የምንለቀው እንግዲህ ብሎ ሀገራችን ላይ የሚደረገውን ነገር ነው። ምክንያቱም በአሁን ሰዓት ሹፌሮችም ሲሄዱ ታግተው ይሄን ያክል ሚሊዮን ካላመጣ ይሄንን አግተናል፣ ይሄንን እንቆርጣለን እየተባለ የሚደረገው የሀገራችን ወንጀል የሚደረገው ነው የሚሰራውና እንግዲህ ጥሩ ሰው መስሎ እየሰራ ያለው አቶ ተፈራ በሚዲያ እና በማህበራዊ ሚዲያ ጥሩ የድሆች አባት እየተባልኩ የምጠራው ነኝ በማለት ዝናውንና ሰዎችን አብሮት የሚሰሩትን በማስገደል እንደዚህ ወንጀለኛ ለማስባል አሁን ላይ አምራንም በጭንቀት ውስጥ ትገኛለች ማለት ነው። እናም በዚህ የተነሳ ተፈራም ሊለቁስ ችለዋል ማለት ነው። ምክንያቱም ተሰማ ስለተያዘ፣ አቶ ለይኩን ደግሞ ጓደኛዬ ሁለተኛ መጎዳት የለበትም፣ ስልክ ደውለውም ቢያናግሩት ምንም የሱን ወሬ እንዳሰማው በጭራሽ እንዳለቀው ያንን አረመኔ እያለ ነበረ። በዚህም የተነሳ እንግዲህ ተሰማም ደህና ሰውነቱ ራሱ ትልቅ እንኳን ቢሆን ናጠጋ በላይ ብሎ በመጨረሻ በጆሮውን ነበረ በእንክሻ ይዞ እጁን ፈቶ በቦክስ ብሎ ጥሎት የወጣው ነበር አጋቹን። ነገር ግን ቀድመው እናቶ ሲምባ ለቀውታል ማለት ነው ተፈራን። ናሆም ግን በጣም እየተበሳጨ ነው። ይሄ ሰውዬ እኮ ብዙ ሰው እንትን ያለ ነው፣ ለምን ይለቀቃል? በፍጹም አይለቀቅም ሲባል ነበር። አይ መልሰን እንይዘዋለን እያሉ እንግዲህ ለቀውታል ማለት ነው። እሱም ቀጥታ ወደ ቤት ማን ጋር እንድተጋጠማቸው አላወቃቸውም እኮ እያለ ራሱን ከፍ ከፍ ሲያደርግ የነበረው ሲምባ ማን ነው ተፈራ ማለት ነው ሊለቀቅ ችሏል። እንግዲህ አምራንም ብትሆን አሁን ላይ ሰው ገላ መጀመሪያ የእሷን ቪዲዮ ነበር አምጣ ብለው ጥያቄ ያቀረቡለት እናቶ ለይኩን ማለት ነው። የእሷን ቪዲዮ ታጠፋለህ ትሰጠናለህ ቢሉትም በፍጹም ይሄ የማይገመት ነው፣ አላደርገውም፣ ይሄንን ከምሰጣችሁ ሞቴን እመርጣለሁ ብሏል። ምክንያቱም ወንጀል እሱ አይገልም፣ ሰዎችን እያስገደለ። ሁለተኛ ደግሞ የሚያሳዝነው ነገር ፖሊስ የነበረውን ራሱ ገሎ የነበረውን ሰው አቶ ሲምባ እንደገደለው አድርጎ ነው እንግዲህ ኮማንደሩን የባለፈው የኮማንደሩን ሰው ራሱ ነበር የገደለው በዛው በሰው ማለት ነው። ነገር ግን እሱ ነው የገደለው ሲምባ ብሎ የሱን ስም ነው እንትን ሲል የነበረው። ፖሊሷ እንግዲህ ንግስት የተባለችው በኮማንደር በይኑ የተተካችው ትሁት ማለት ነው
አሁን ላይ ንግስት ኮማንደር ሆና መታለች ማለት ነው። እሷም ለእውነትና ለፍትህ እሞታለሁ እያለች ነው ያለችው። በዚህም የተነሳ እንግዲህ ንግስት ማለት ነው አሁን ላይ በጣም ጥሩ እየሄደች ትገኛለች። ቀጥታ ወደ ወይዘሮ ዝኑ ቤት ነው የመጣችው። ዝኑ ቤት በመሄድ ሁለታቸውም ኑሐሚንና ወይዘሮ ዝኑ በድንጋጤ ነበረ የቆሙት ማለት ነው። በዚህም የተነሳ ዝኑም ምንድን ነው ምን ሆነሽ ነው ስትላትም እንግዲህ አይ እዚህ ቤት ወንጀለኛ መደበቅ የተከለከለ ነው፣ ወንጀለኛ ደብቃቸዋለሁ፣ ወይዘሮ ዝናሽ ትባያለሽ እያለ አዎ ምንድን ነው እያለኝ አይ ወንጀለኛ እኛ ጋ ወንጀለኞችን ያዙ እንጂ ወንጀለኛ እኛ ጋ የለም በማለት ዝኑም ብትነግራት ቤቱ መፈተሽ አለበት ብላ እንግዲህ ንግስት ኮማንደሯ ገብታ ቤቱን ልትፈትሽ ትችላለች። ምንም አላገኘ ይህን ወረቀት ለጊዜ ያጂ የሚያስቸግራቸውም ካለ መደወል ትችላላችሁ ብላ ስልክ ቁጥር ሰጥታ ለጊዜው እንግዲህ አቶ ሲምባ ወደነ ዶክተር ፋኑኤል ጋራት እዛ ለጊዜው ተደብቋል ማለት ነው። የእሱን ህግ እንትን ሳልል በፍጹም አልተኛም ብሎ ዶክተር ፋኔም ስራውን አቁሞ አሁን ላይ ናና ከኔ ጋራ የሚታከሙ ልጆች አሉ እያለ ነው እንግዲህ። አምራንም ወደ ተፈራ ጋር በመሄድ በፍጹም ዶክተር ፋኔን እዚሁ ልጨምረው አችልም። የሚገርምሽ ነገር አግተው ነበረ በቀደም ለይኩን። ስለዚህ እነሱም አዎ ቪዲዮውን ፈልገውት ሊሆን ይችላል። ስለዚህ ቢያግቱህም ስለዚህ ዶክተር ፋኔን እዛ አታስገባው፣ እሱ የህዝብ አገልጋይ ነው እባክህን ስትለው ነው እንዴ አይደለ እያለ ነበር ሲላት የነበረው። በዚህም የተነሳ አዎ አንተ በጣም ክፉና ጨካኝ ሰው ነህ ስትለውም በጥፊ ማን ጋር የምትከራከሪ መሰለች ብሎ በጥፊ ሲመታት ነበረ። አምራን ሂድና ምንድን ማደርግ ይመስልሻል ዶክተር ፋኔ ከእኔ ጋር ካልሰራ ሲላት ያንን ቪዲዮ ነው የምሰጠው፣ ስጠው ሂድና ስጠው፣ እንዳውም ከዚህ እሱ እኔን ማቶ አይደለም አድሶ አይደለም መኖር ይችላል። ስለዚህ ሂድና ስጠው፣ እኔ እንዳውም ከዚህ ሞትን የምፈራ አይደለሁም። ከልጅነቴ ጀምሬ ከሞት ጋር የተጋፈቅኩ ያደግኩ ነኝ፣ ምንም አልፈራህም ስትለው በጥፊ ይመታታል ማለት ነው። እሷም ተናግራው ይኸውልህ እሱን እዚህ ጋር ብታስገባው እኔ ነኝ እጄን የምሰጠው፣ ምንም እንትን እንዳትል እኔ ነኝ የምሰጠው፣ ይህን ድርጊት ደግሞ እንዳደርግ ያደረከኝ እራስህ ነህ በማለት እንግዲህ ለተፈራ መልስ ሰጥተዋለች። ጠበቅ ያለ መልስ ማለት ነው። ወደ ንግስቷ ጋር ስንመጣ ንግስቷ እንግዲህ ኮማንደር በይኑንም የወንጀለኛ ተባባሪ ስለሆነ እሱንም እንግዲህ ልትይዘው ይችላል። ማን ነው ልታስይዘው ይችላለች። እጁን በካቴና ጨምሮ እንደመጣ ያንተን ስም ደግሞ 10 ሲጠራ ነበር ስትል የተሳሳተ ነገር ነው የሰማችው። በእርግጥ አዎ ስረዳውና ብር ስሰጠው እኔ የድሆች አባት ምን ስለሆንኩ ነው የድሆች አባት ብለው ስለሚጠሩኝ ነው። እናም ስለዚህ ስታቂኝ ደግሞ እንትን ታያለች ሲላት ነበር። እሷ ደግሞ መንግስት የሚከፍለኝ ደሞዝ ይበቃኛል፣ እኔ የማገለግለው ለህዝቤ ነው ስትለውም አንቺ መንግስት የሚከፍልሽ የእኛን ጫማ መጥረጊያ እንኳን ማስጠረጊያ እንኳን አይሆንሽም እኮ እያለ እሷንም ወደ እሱ ለመሳብ እየፈለጋን ነው። ይች ግን ኃይለኛ እናንተን ትመስላለች ቢላውም ይኸው ለጊዜው ብላ ያን ወረቀት ሰጥታ ትወጣለች ማለት ነው። በሙስና እንትን ልትለኝ ነው ብላ መጨረሻ ላይ እንግዲህ እሱም ይሄንን እያለ ተዋት ለጊዜው ነው፣ አሁን ብር ይሄንን እንትን ስንላት ወደ እኛ ስራ ትደባለቃለ እያለ ሂደህ ዶክተር ፋኑኤል መጥቶ የሚቀየሩ ኩላሊት ልጆች አሉ፣ የእነሱን ያንዱን አውጥቶ ያንዱን ይሸጣል፣ ያንዱን ወደ ሌላ እንትን ይላል እና እንዲመጣ ነግሬዋለሁ እያለ ነው። ምክንያቱም አሁን የአምራን እጅ ስላለ እሱ ደግሞ ይሄን ስራ ሊቀላቀል በፍጹም ይሄን ካደረክ ደግሞ እኔም በፍጹም እጄን ነው እጄ ለምሰጠው ገዳይ ነኝ ብዬ እያለችው እኔ እኮ አፈቅርሻለሁ እንደዚህ እኔ ላንቺ ግማሽ አካሌ ነሽ መሆን ያለብሽን ይሄን ታዲያ ወንጀል እንድትሰራ በፍጹም ሰዎችን ለማዳን እንጂ አንተ እጅ የተፈጠረው ሰዎችን ለመግደል አይደለም እያለ እኔም እኮ ጨንቆኝ ነው፣ ለዛ ነው ተደጋግሞ ስልክ ሲደውል ያላነሳሁት ብሎ እንግዲህ ለአምራን ይነግራታል ማለት ነው። ከድንገት እንግዲህ ሲምባም ከአቶ ፋኑኤል ከዶክተር ፋኒብ ጋር ሲወጣ እኔም አንቺም ወንጀለኛ ሆን እያለ ድንግጥ ትላለች ማለት ነው። ምክንያቱም አሁን ላይ ሲምባ እዛ ነው ያለው ለጊዜው ማለት ነው፣ እየፈለጉት ስለሆነ እሱ ምንም ያው ወንጀሌ በፊት የሰራ እንጂ ሰው አልገደለም። ግን ኮማንደር በይኑ የገደለው የልጁን ፍቅረኛ፣ ሁለተኛ ደግሞ ይሄኛው
ተፈራ የገደለው በሱ ነው እንትን ያለው ወደ 3 ወንጀሎች አሉበት ብላ ነው እንግዲህ ንግስቷ የኮማንደር ምትክ ይሄንን ስትል የነበረው ማለት ነው። ነገር ግን እሱ ይሄን ሁሉ ያልሰራውን የሰዎችን እንትን ነው በፍጹም እሱን ሳላሲዝ እኔ ጭራሽ እጄን አልሰጥም እያለ እየፎከረም ይገኛል ማለት ነው። ሲምባ ጎበዝ ነው። በእርግጥ አሁን ላይ ጩናም እንደታመመች ነች። ኤምም ከሀገር ወጥታለች። አቶ ለይኩንም ወደ ኮማንደሯ ንግስት ጋር በመሄድ መልእክት እየሰጣት የሱ ሰው ብትሆን እሱስ ቀጠሯት ሲሆን አውቃለሁኝ ይሄ ነው እያለ በዘረዝረውም ይህችም የሱና ማለት ነው እያለ አቶ ለይኩን እዚህ ድረስ ከነገርኩሽ እያለ ሚስጥሩን ሊነግራት ነበርና የሱ ሰውስ ብትሆን እያለ ነበረ። እንግዲህ እዚህ ላይ ነበረ ኑሐሚንን እራት ጋብዞ ናሆም አብረው እየተገባበዙ ይሄ ቀን እኮ ናፈቀኝ ካገባን የጫጉላችን እንኳን እንትን ሳይል ትግል ገባን እያሉ እንግዲህ እየታደሰ እየመጣ ነው ማለት ነው። የነ ኑሐሚን ድራማ እንዳዲስ ሰዎችም እየተጨመሩ ይመጣሉ። እንግዲህ ትሁትም ለእውነትና ለሕዝቧ የቆመች ለፍትህ የምትሰጥ ይመስላል። ምክንያቱም አሁን ላይ ኮማንደር በይኑንም ካለበት በእጁ ካቴና ገብቶ ወደ ማረሚያ ቤት ለማስገባት ችላለች ማለት ነው። እንግዲህ የተፈራ ነገርም አሁን ላይ የሚጋለጥ ይመስላል። እናም እንግዲህ አሁን ወንጀለኞች ምንም ጊዜና ገንዘብ አለን ብለው ብዙ ነገር በሰዎቹ ላይ ወንጀል ቢሰሩም የሚያዙበት ጊዜ ቀላል አይደለምና አሁን አቶ ተፈራ ሊያዝ ትንሽ ነው የሚቀረው። ነገሮችን ይችኛዋ ልጅ ጎበዝና ጠንካራ ትመስላለች። ተፈራ ግን አሁንም በገንዘቡ የሚተማመነው ከኛ ጋር ትሰራለች፣ አሁን የሆነ ገንዘብ ስንሰጣት ወደኛው ነው ጉልስስ የምትለው እያለው ነው ያለው ማለት ነው። እንግዲህ እዚህ ላይ ነበረ ፊልሙ ያለቀው። ለነበረን ቆይታ አመሰግናለሁ። ባይ ባይ።